በውድ ልብሶችና በሀብት የተሸፈነ ውጫዊ ገጽታ የሰውን ልጅ እውነተኛ ማንነትና የልብ ቅንነትን ሊገልጽ አይችልም። አንዳንዴ በሕይወት ማዕበል ተመተው ጎዳና ላይ የወደቁት ሰዎች ከከበሩ ባለሀብቶች በላይ የጠራ የሞራል ደረጃና የማይናወጥ ታማኝነት ይኖራቸዋል። ይህ ታሪክ በቅንነት በስግብግብነትና በመርዝ በተሞላ አደገኛ ሴራ መካከል የታማኝነትና የእውነተኛነት አሸናፊነት እንዴት እንደረጋገጠ የሚያሳይ አስደናቂ ታሪክ ነው። ታሪካችን የሚጀምረው ሀብታሟና ደግ አባቷ ያስተማሯትን የበጎ አድራጎት መርህ የምትከተለው ናንሲ ከትዕቢተኛዋ እጮኛዋ ክርስቲያን ጋር በመሆን ላይ ያለች መንገድ ላይ ከ10 ዓመታት በፊት ፍቅረኛዋ የነበረውና አሁን ጎዳና ላይ የወደቀው ጆይን ታገኘዋለች። ክርስቲያንም በመገናኘታቸው ደስተኛም ስላልነበረ ጆይን ለመበደልና የኪስ ቦርሳውን ሰረቀኝ ብሎ በሐሰት ለመክሰስ ቢሞክርም ጆይ ግን ቦርሳውን በታማኝነትም ይመልሳል። በጆይ ቅንነት የተነካቸው ናንሲ ታጥቦና አዲስ ልብስ ለብሶ በድርጅቷ ውስጥ በጽዳት ሥራ እንዲቀጠርም እድልም ታመቻችለታለች። ጆይ በድርጅቱ ውስጥ ሥራ ሲጀምር የናንሲን የድሮ ምርጫ የሚያስታውሱ አበቦችን በስጦታም ያበረክትላታል። ይህን ድርጊት የተመለከተ ክርስቲያን ውስጡ ከፍተኛ ቅናትም እሳትም ይጭርበታል። ጆይ በቢሮ ውስጥ ሲያጸዳ ክርስቲያንና ሚስጥራዊ አጋሩ ሊሊ የሚያደርጉትን ውይይት በድብቅም ይሰማል። ክርስቲያን የናንሲን ሀብት ሙሉ በሙሉ ለመቆጣጠር በምግቧ ውስጥ ቀስ በቀስ መርዝ በመጨመር ሊገድላት እንዳሰበና የማጭበርበር ሥራ የሠራባቸው ሰነዶችን ደብቆ እንደያዘ ጆይም ይረዳል። ናንሲን ከአደጋ የማዳን ኃላፊነት እንዳለበትም ይገነዘባል። ክርስቲያንም ሴራው እንዳይጋለጥበት በመስጋት ጆይን ለማስወገድም ይወስናል። ከድርጅቱ ትልቅ ገንዘብ ጠፋ ብሎ በማስወራት በድብቅ ገንዘቡን በጆይ የልብስ መቆለፊያ ውስጥ በመክተት ጆይን በሌብነትም ይከሳል። ናንሲ በሁኔታው ብታዝንም ጆይን ከፖሊስ እስራት ለማዳን ከቢሮው እንዲወጣም ትነግረዋለች። ጆይ ቢሮውን ለቆ በመሄድ ላይ ሳለ ክርስቲያን ተከትሎት በመሄድም እንዲህም ይለዋል። በንቀትና በትዕቢት ተሞልቶ ናንሲን እንዴት ሊመርዛት እንደነበረ፣ ገንዘቧን እንዴት እንደዘረፋትና የሐሰት ማስረጃዎችን እንዴት እንዳዘጋጃቸውም በራሱ አንደበትም ያምናል። ነገር ግን ይህንን ንግግር በስልኩ እንደተቀረጸም አላወቀም። ከሁሉም በላይ ደግሞ ናንሲና ፖሊስ አዛዦች ወይም ኦፊሰር ብራያንስ ክርስቲያን ከጀርባ ሆነው ሁሉንም ነገር በገዛ ጆሮአቸውም ይሰሙ ነበር። ክርስቲያን ወዲያውኑ በፖሊስ ቁጥጥር ስርም ይውላል። ናንሲ ለጆይ ይቅርታ ጠይቃ በድርጅቱ ውስጥ ከፍተኛ የሥራ ቦታ በመስጠት ሕይወቱን ሙሉ በሙሉም ትቀይረዋለች። ከዚህ አጭር ድራማ የምንማረው ትልቅ ቁም ነገር ቢኖር አንደኛ የሰው ልጅ እውነተኛ ዋጋ በውጭ ገጽታ አይለካም የሚለውን ነው። በውድ ልብስ ያጌጠ ሰው የውስጥ መንፈሱ በስግብግብነት የተበላሸ ሊሆን ይችላል። እንዲሁም በችግር ምክንያት ጎዳና ላይ የወደቀ ሰው የጠራ የሞራል ደረጃና ታማኝነት ሊኖራል ይችላል የሚለው ነው። ሁለተኛ እውነትና ታማኝነት የማይበገሩ ጋሻዎች ናቸው የሚለውን ነው። ጆይ ምንም እንኳ ቤት አልባና ድሃ ቢሆንም ታማኝነቱና እውነተኛነቱን ባለማጣቱ ሕይወቱን መቀየርና የገጠመውን አደገኛ ሴራ ማሸነፍም ችሏል። ሶስተኛ ተንኮልና ስግብግብነት መጨረሻቸው ውድቅ ነው። በክርስቲያን የተሰራው አደገኛና ጨካኝ ሴራ በመጨረሻው ሰዓት በራሱ እብሪትነትና አንደበት ተጋልጦ ለእስራትና ለውርደትም ዳርጎታል። አራተኛ ለሰዎች ሁለተኛ ዕድል መስጠትና አለመናቅ። ናንሲ ለጆይ የሰጠችው አንዲት ትንሽ የሥራ ዕድል በመጨረሻ ሕይወቷን ከአደጋና ከሞት ያዳነበት ትልቅ ምክንያትም ሆኗል። አምስተኛ እውነተኛ የልብ ቅንነት በሀብት አይገዛም። እውነተኛ ፍቅር፣ ደግነትና ታማኝነት በገንዘብ ወይም በሀብት የሚገዙ ሳይሆኑ ከሰው ልጅ የውስጥ ማንነት የሚወጡ ታላቅ የሕይወት እሴቶች ናቸው።